የኪራ ነገር ትናንትና እንደኔ ያናደደው ሰው ማን ነው ጎበዝ? በጣም ነው ያናደደኝ ከምነግራችሁ በላይ። ካገኘው ሴት ሁሉ ጋር የሚተኛ የሰው ልጅ እኮ አንዴ ነው የሚሳሳተው። ያንተ ደግሞ በዛ። የምሬን እኮ ነው። ጽናት አሳዘነችኝ። አሁንስ የመጨረሻዋ ነው። እውነት ለመናገር ይሄንን ነገር ካወቀች በፈጣሪ በጨለማ ነው መጠፋው ከቤት ውስጥ ራሱ ማለት ነው። ምክንያቱም ብዙ ነገር አሳልፋለች። ከዛሬ ነገ ይሻላል ቆይ እያለች የምር በጣም ብዙ ነገር እሱ በሰከረ ቁጥር ሁሌ ስህተት እየሰራ ለዚህ ሁሉ ተጠያቂ ደግሞ ቅዱስ ነው። ለሱ ብሎ መጥቶ እንዴት ጥሎ ትሄዳል? አንድ ለሴትኛ አዳሪ እንዴ መሆን አልነበረበትም። ቅዱስ በጣም ነው ያጠፋው ትላንትና። ምክንያቱም ልጅቱ የጠራችው ቅዱስ ከሰው ጋር ተደባደበ ብላ ነው። ኪራ ከተኛበት ጠርታው በዛ በሌሊት ሲሮጥ የመጣው ግን እሱ ልጅቷንና ኪራን አንድ ላይ ጥሎ ሄደ። ለምን እንዴ? ባለትዳር እኮ ነው። አሁን እቺ ልጅ ይሄንን ነገር ከሰማች ደግሞም ትሰማለች። በሆነ አጋጣሚ ልጅቷና ኪሩቤል ሲጨቃጨቁ ትደርስባቸዋለች። ተመልከቱ ብቻ እንግዲህ የእውነት በጣም ነው እንዴ! ሁልጊዜ ጥፋት፣ ሁልጊዜ ስህተት እኮ የሚመጣው ማለት ነው ሊያስተምረን ነው አይደለ? ተምረንበት እንድናልፍ ነው። ሁሌ ስህተት እንድንሰራ አይደለም። ለምሳሌ አሁን እዚች ጋር አንድ እጄ ወይ እሳት ቢያቃጥለኝ ወይ ብትቆረጥ አይመለውና ያ ነገር ሁለተኛ እንዳልደግም ነው፣ ጥፋት እንዳላጠፋ ነው። ስለዚህ አንተ ደግሞ ሁሌ ጥፋት እሷ ቀድማ ነግራሃለች። አንድ ነገር ልታደርግ ስታስብ እኔን አስብ ብላለች ማለት ነው። ያ ማለት አሁን ደግመህ ስህተት ከሰራ እኔን አታገኘኝም የሚል መልእክት ነው። አታስቢ፣ እኔ ምንም አላደርግም ብሏት ነው የወጣው ማለት ነው። እንግዲህ እቺ ባለጌ ቤቷን ያቃጠለች እብዴ መሰለች። ከየት እንደመጣች አላውቅም። ፈጣሪ ትዕግስት ውስጥ ታስፈራ። እች ልጅ በነገራችን ላይ ብዙ ድራማ ላይ ያለች፣ በጣም ብዙ እንደ ቀልድ አድርጋት ሰርታለች። በጣም እንደ ኮሜዲ ምናምን ነገር እና ቤቶች ድራማ ላይ ራሱ አለች ማለት ነው። አሁን ላይ ከነሻሼ ጋር መታለች እና አንቺ ሙዙዝ ያለች ነገር ናት። ትላንትናው የለየንም እንዴት ተሸከማችሁ ጸጉሯ ላይ እና ኪራ እንግዲህ አላቀልህም። ጽናት ግን በጣም ነው ያሳዘነችኝ። ሁሌ መሰበር። ያሁኑ ግን ደግሞ ይለያል። ሁሉም ሰዎች ናቸው ኪራ ላይ የሚያዝኑበት አሁን ላይ ወለ መራዊት ምን ናኦሚ ወለ ክብሮም አንድም ሰው ሳይቀር ማለት ነው። እሷ ግን የቤተሰቦችን አደራ ላለመብላት ብዙ ጥራለች። አንተ ግን የእሷን ብድር እንደዚህ ወይ ውለታዋ እንደዚህ እያደረክ እየመለስክ በጣም ነው እንጃ እኔ ምን እንደምል አላውቅም። የሆነት በጣም ነው ያሳዘነችኝ ትናንትና። ደግሞ እኮ ልትነካው ስትል ወደ ኋላ ሸሸ። ጥፋቱን ነው ጠለፋቱ ስለሚያውቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ትናንትና እንግዲህ ጽናት እንደኔ ያሳዘነችው ሰው አለ? በእውነት በጣም ነው ያሳዘነችኝ። ምክንያቱም እቺ ልጅ ስንት የተሰበረች ባካቸው። ቤቲ እንደዛ አደረገቻት። ሶሲ ብቻ በጣም ብዙ ሰው የጽናት ፊት ላይ እጁ ያላረፈ ሰው የለም መቼም። ያ ሁሉ መከራ ተቋቁማ ለኪሩቤል ስትል ለፍቅሯ ስትል ብዙ ነገር መስዋዕት ሆና ዛሬ ደግሞ በደስታ እየኖሩ እያለ አሁንም እችን ልጅ የላከቻት ቤቲ ነች ብዬ ነው ሳስበው ቤቲ ነች የላከቻት። ታያላችሁ ደግሞ እንግዲህ ሴተኛ አዳሪ የለየላት ናት። ቅዱስ እዛ መጠጥ ቤት ቁጭ ብሎ እየጠጣ እያለ መታ እንግዲህ እባክህን ደብቀኝ፣ እባክህን ከኔ ጋር አሁን ሰዎች እያባረሩኝ ነው። የምን ሰው ተነሽ ካጠገቤ፣ እኔ አላቅሽም፣ አታውቂኝም፣ የት ነው የማውቅሽ ሲላት እባክህን እህት የለህም እንዴ? እባክህን ከአንተ ጋር ልሆን ለትንሽ ጊዜ፣ ሰዎቹ ይኸው እየተከታተሉ እያበረሩኝ ነው። ለምን ምን አጥፍተሽ ነው ሲላት እኔ ማናጀር የነበርኩኝ እናም ገንዘባቸውን እጅ ጠፍቼባቸው ነው። እና ታዲያ ወንጀለኛ ነሽ? ከወንጀለኛም ሌባ ነሽ። እና እኔ ሌባ ተባባሪ አይደለሁም፣ ትንሽ ካጠገቢ ያላት ማለት ነው። ቅዱስ አልነሳም ብላ እንግዲህ እሷ አቅዳ የመጣችው ኪራን ለማጥመር ነበረ። እንግዲህ ከቅዱስ ላይ ስልኩን ተቀብላ ለኪራ ደወለችለት። አስባችሁታል? ይሄ ደግሞ ምስኪን ሲሮጥ መጣ። ማን ምን እንዴት ለምን እያለ ማን ነው እንኳን የደወለው ብትለው በቅዱስ ስልክ ነው ሰው የደወለው አለ። ጽናት ስትጠይቀው ሴት ነች የደወለችው ብትል እንኳን ወይ አይሄድም ነበር። እንግዲህ ሲሮጥ ሲሄድ ሁለቱ ሰክረው እዛ ጋር እየተዘባና ነው ይገኛሉ። ጭራሽ ኪራ ላይ እየተለጣጠፈች
በዛ ሰዓት ደግሞ የሆነ ሰው ወይ ፎቶ እያነሳቸው ይሆናል። ያ ፎቶ ደግሞ ጽናት ጋር ሊደርስ ይችላል። ነገሩ ተበላሸም አልተበላሸም ታዲያ የእውነት ሁልጊዜ ስትሰክር ስራ ጥፋት፣ ሁልጊዜ ስትሰክር ጥፋት እንዴ! ያንተ ደግሞ የባሰ ነው። ከስንቱ ሴቶች ጋር ተኛ አባቴ። ምነው ሸዋ ልጅቱ እኮ ህይወት አላት። ሴቶች ደግሞ ልባችን ቶሎ ነው የሚሰበረው። ሲያፈቅሩም እንደዛው፣ ሲሰበሩም እንደዛው ነው። ቅርብ ናቸው። ያንተ ደግሞ ደጋግመ ሰበርካት። ጽናት እንዳትነሳ አድርገን አሁን የሰበርካት። ይሄንን ነገር ካወቀች ግን የምር አላቅም ምን እንደሚሰማት አይደለም እሷ። እኔ በጣም ነው ያዘንኩት ማለት ነው ትላንትና እውነት ለመናገር ምክንያቱም እኔ እንጃ በእሷ ቦታ ሆኜ ባስበው እሷ እንደዛ ጭንቅ ጥብብ እያለች ሳሎኑ አልበቃ ብላት ኪችን እየሄደች እየመጣች የት ሄዶ ይሆን ምን ነው ይሆን ብላ ክብሮ ምን ቀስቀሳ እንግዲህ ሲንቆራጠጡ ቢያድሩም ጠዋት ግን ሲመጣ በር ላይ እየተጨቃጨቀ ከልጅቷ ጋር ጽናት ሮጣ በር ስትከፍት እነሱ ሁለቱ እየተጨቃጨቁ ደረሰችባቸው። ምን ፈልገሽ ነው የመጣሽው? ምን እፈልጋለሁ? ለ3 ቀን እዚህ ቤት እቀመጣለሁ። ለ3 ቀን እዚህ ቤት አስቀምጠኝ፣ ከዛ በኋላ ወጥቼ እሄዳለሁ። እንደምንም ብላ እንግዲህ አስገባት። ከዛም በኋላ ማንሽ ምንድነሽ ብትላትም እኔ እዚህ ቤት እንግዳ ሆኜ ነው የመጣሁት። እንግዳ አታከብሩም እንዴ? ኧረ እናከብራለን፣ በዓላችን አይደለም እንዴ ምናምን አለች ጽናቴ እኔና አንቺ አንዴ እናውራ ምናምን ብሎ እጇን ይዞ ወደ መኝታ ቤት ይዟት ሄደ። ከዛም ጽናትን አይኗን ማየት እንኳን አፈረ ያደረገው ስራ ማለት ነው። ምንድነው ኮኪራዬ የተፈጠረ ነገር አለ እንዴ ስትለውና ፊቱ ልትነቃው ስትል ወደ ኋላ ሸሽ ማለት ነው። እሷ በዛ ሰዓት ደነገጠች። ከዛም ቆይ ምንድነው እሱ? እቺ ልጅ ምንድናት? እንግዳ ነች፣ በቃ እኔ አላቃትም፣ ግን ያው ለ3 ቀን ከሰው አመልጣን የመጣችውና ለ3 ቀን እዚህ ቤት ልቀመጥ ስላለች ነው። ግን አይደብርሽም አይደለ ሲላት፣ አይ እንግዳ እኮ ጥሩ ነው፣ ግን ደግሞ የመጣችበት አላማ አልገባኝም። እኔም ባላቅም ግን ከደበረሽ ሂጂ እላታለሁ። አረ አይባልም ኪራ የዋ ስለሆነች አያችሁ ተቀመጥ። ግን ትላንትና ማታ የት ነበርክ? ስልክ ስደውልልህም አታነሳም ለምን ስትለው በቃ እሱ ሌላ ጊዜ እናወራለን ብሎ ጥሏት ሄደ ማለት ነው። በዚህ ሰዓት እቺ ልጅ ምን ታስባለች ብላችሁ ታስባላችሁ? የሆነት እኔ በጣም ነው የተሰማኝ ለጽናት። ትላንትና ኪሩቤል በጣም ነው ያጠፋኸው። እንግዲህ ጽናትዬ አይዞሽ የኔ ቆንጆ፣ እምልሽ ነገር የለም። ፈጣሪ እንግዲህ እንደስሙ ጽናቱን ይስጥሽ። ኪራ ግን አሁን የመጨረሻዋ ነው ጽናት። ይህንን ነገር ካወቀች የምር ፊትህን እንኳን ላለማየት በጨለማ ነው የምትጠፋው ብዬ ነው ማስበው። ምክንያቱም እንደዚህ መሰበር ቀላል አይደለም። በጣም በህይወቷ የተጫወትክባት ጽናትን ማለት ነው። እንዴ አልበዛም እንዴ?